እና ከብር ስለወደድህና ስለፈቀድ ክብር ምስጋና ላንተ ይሁን። የተከበሩ ክቡር መምህራችን አባታችን ሊቀ ልሳናት ኢሳይያስ ጤናው የምስራቅ ጎጃም ሀገረ ስብከት ዋና ስራ አስኪያጅ፣ የተከበሩ መምህራችን መምህር ይትባረክ መላከ ምሕረት መምህር ይትባረክ እንዴ የምስራቅ ጎጃም ሀገረ ስብከት ዋና ጸሐፊ፣ የተከበሩ አባታችን መላከ መንክራት ቆሞስ አባ ኃይለ ማርያም አበበ የገዳመ ሕያዋን ዋሻው ቅዱስ ሚካኤል ወመድኃኔዓለም ዋና አስተዳዳሪ፣ ከጊዜ አንጻር የሀገረ ስብከት የየመምሪያው ኃላፊዎች፣ ውድ አባታችን ርዕሰ ርዑሳን አባ ኃይለ ማርያም ታገለ የወረዳ ቤተ ክህነት የደብረ ማርቆስ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ የወረዳ ቤተ ክህነት የየመምሪያው ኃላፊዎች፣ የየክፍሉ ኃላፊዎች፣ የደብርን የገዳማትና የአድባራት አስተዳዳሪዎች፣ የመንግስት ባለስልጣናት፣ የዚህ ቅዱስ ቦታ ታዳሚዎች፣ አጠቃላይ የደብረ ማርቆስ ሕዝብ፣ የሰንበት ትምህርት ቤት ወጣቶች እንዲሁም አዛውንቶች፣ ቅዱስ እግዚአብሔር የጠራችሁ ሁሉ በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እንግዲህ ብዙ ፕሮግራሞች አሉ። እንደምታዩት ይህ በዓል በብዙ ፕሮግራሞች የታደመ በብዙ ሊቃውንት የታጀበ ብዙ ሊቃውንት ያሉበት ብዙ ምሁራን ያሉበት ነው። ነገር ግን ሰዓትን በአግባቡ ለመጠቀም ሲባል አሁን የምንሄደው ቀጥታ ወደ ትምህርት ነው። ትምህርቱን የሚሰጡን ክቡር አባታችን ክቡር ስራ አስኪያጁን እና በሚመሩት እሳቸውን ፈቃድ ጠይቄ እነግራቸዋለሁ። እሺ፣ ይኸው መልሱ ስለተሰጠኝ ክቡር ስራ አስኪያጃችን የሚሉት የምስራቅ ጎጃም ሀገረ ስብከት የስብከተ ወንጌል ክፍል ኃላፊ የሆኑት ሊቀ ኅሩያን ባህረ ጥበብ አያሌው ትምህርቱን ይሰጡታል። ቀጥታ ወደ ሊቀ ኅሩያን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር ሊቀ ልሳናት ኢሳይያስ ጤናው የምስራቅ ጎጃም ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መላከ ምሕረት መምህር ይትባረክ እንዴ የምስራቅ ጎጃም ሀገረ ስብከት ዋና ጸሐፊ፣ የተከበራችሁ የሀገረ ስብከቱ የየክፍል ኃላፊዎች፣ ክቡር ርዕሰ ርዑሳን ቆሞስ አባ ኃይለ ማርያም ታገለ የደብረ ማርቆስ ከተማ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ የተከበራችሁ የወረዳው ቤተ ክህነት የየክፍሉ ኃላፊዎች፣ ክቡር መላከ መንክራት ቆሞስ አባ ኃይለ ማርያም አበበ የዚህ ታሪካዊ ገዳም ዋና አስተዳዳሪ፣ የተከበራችሁ የአድባራትና የገዳማት አስተዳዳሪዎች፣ ክቡራን አበው ሊቃውንተ ቤተ ክርስቲያን ሁላችሁም እንደየማይረጋችሁ፣ ወጣት የሰንበት ትምህርት ቤት መዘምራን፣ ይህንን ታላቅና መንፈሳዊ ዓመታዊ በዓል ለማክበር ከተለያየ ቦታ ተሰባስባችሁ እዚሁ ተቀደሰው ቦታ ላይ ከትማችሁ የምትገኙ ውድ ክርስቲያኖች አባቶቻችንና እናቶቻችን ባሰባሰበን በጠራንና ባገናኘን ሕያውና ቅዱስ አምላካችን ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? ብዙ ሕዝብ ነው ያለው፣ ድምፃችሁ አነስተኛ ነው። እንደምን አደራችሁ?
እግዚአብሔር በቸርነቱ ጠብቆ ያሳደራችሁ እንደምን አደራችሁ? አሜን። አምላካችን እግዚአብሔር ስሙን ጠርተን እንድናመሰግነው ስለፈቀደና ስለወደደ ክብርና ምስጋና ከእናቱ ከቅድስት ድንግል ማርያም ጋር ለእርሱ ይድረሰው። እንኳን ለዚህ ታሪካዊ የነጻነት በዓል ለዚህ ታሪካዊ ዓመታዊ መንፈሳዊ በዓል በሰላምና በጤና ከነመላ ቤተሰቦቻችሁ ጠብቆ አደረሳችሁ። ያደረሳችሁ አምላክ ምስጋና ይገባዋል። እልል ብላችሁ አመስግኑ። አዎ እንግዲህ ትንሽ ድምፄም እንደመታሰር ብለዋል። ብዙም ላልሰማ እችላለሁኝ። ሊቃውንቱ እንደ ልጅነት አዝዘው አባቶቻችን በል ስላሉ ብቻ ነው እንዲያው እንደ ዘመኑ ሰው አንጓቶ አይሆንም ማለት ስለከበደኝ ብቻ ነው የተነሳሁት። እንግዲህ እግዚአብሔር በፈቀደልኝ ልክና እግዚአብሔር በሰጠኝ አንደበት እግዚአብሔር የወደደውን ቃልና እሱ የሰጠንን ምስጢር እንማማራለን። ዛሬ ለትምህርታችን መነሻ የሚሆነን የመጽሐፍ ቅዱስ ቃል